ቤተክርስቲያን ውስጥ የሚኖር ሰው ሥላሴ አንድ ሶስት መሆናቸውን አምስቱን የእምነት ምሰሶዎች በሚገባ ማወቁንና ማመኑን አንድ ጊዜ ስሙኝ፣ በ10 ደቂቃ ልንገራችሁ። ይሄንን አምስቱን የማለት ምስል አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ ናቸው ብለው ለሰው ይነግሩታል። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ መሆን እንዴት ይቻላል ብሎ ልብ ሊመረምረው ስለማይቻል ምስጢረ ሥላሴ ይባላል። ሰው ልብ አለው፣ ቃል አለው፣ እስትንፋስ አለው። ሶስት ሰው እንደማይባል አምላክ ሰው ሆነ፣ ሰው አምላክ ሆነ፣ ረቂቁ ገዘፈ፣ ግዙፉ ረቀቀ፣ ውስጡ መላ፣ ምሉ ተወሰነ ብለው ለሰው ይነግሩታል። አምላክ ሰው፣ ሰው መሆን፣ ውስጡኑ መምላት፣ ምሉ መወሰን፣ ረቂቁ መግዘፍ፣ ግዙፉ መርቀቅ እንደምን ይሆናል ብሎ ልብ ሊመረምረው አይቻልምና ምስጢረ ሥጋዌ ምስጢር ይባላል። ሰው ነፍስም ሥጋ ያለው ሲሆን ሁለት ሰው እንደማይባል። ሶስተኛ ውሃውን ቄሱ በባረከው ጊዜ ክርስቶስ ዮሐንስ ወንጌል ምዕራፍ 19 ላይ እንደተቀመጠው በዕለተ ዓርብ ከጎኑ ወደ አፈሰሰው ውሃ ተለውጦ በዚያው እንለወጣለን። የምናየው ቄስ የሚባርከው የምናየው ውሃ እንዴት ተለውጦ የአምላክ ማየገው ይሆናል ብሎ ልብ ሊመረምረው አይቻልምና ምስጢረ ጥምቀት ምስጢር ይባላል። ቁርባን ህብስቱን ቄሱ ሲባርከው የአምላክ ሥጋ ይሆናል። ማቴዎስ 26 ላይ ክርስቶስ ህብስቱን ሐሙስ ማታ ባርኮ ወደ ዓርብ ሥጋው እንደለወጠው ወይኑን ቄሱ ሲባርከው በክርስቶስ ስልጣን የክርስቶስ ደም ይሆናል። ክርስቶስ የሐሙስ ማታውን ወይን ባርኮ የዓርብ ደም እንዳደረገው መቼ ሐሙስ ማታ። ይህንን ምስጢር የምናየው ህብስት እንዴት ወደ አምላክ ሥጋ ይለወጣል? የምናየው ወይን እንዴት ወደ አምላክ ደም ይለወጣል ብሎ ልብ ሊመረምረው አይቻልምና ምስጢረ ቁርባን ይባላል። ሰው ከፈረሰ ከበሰበሰ ነፍሱ ከሥጋው ከተለየች በኋላ አካል ነስቶ ነፍሱ ከሥጋው ተዋህዳ እንደገና ለፍርድ ይነሳል። ሰው ከፈረሰ ከበሰበሰ በኋላ ሰው ነፍሱ ከሥጋው ከተለየች በኋላ እንደገና እንዴት ይነሳል ብሎ ልብ ሊመረምር አይቻልምና ምስጢረ ትንሣኤ ሙታን እንኳን ሰው ስንዴ እንኳን ተዘርታ እንደገና ትበቅላለች። ይሄም ትንሣኤ ነው። ይህንን ማመኑ በዚህ በሃይማኖት ይለካል። ይህንን ማመኑና መቀበሉ የክርስቶስን ሰሞን የሥላሴን አንድነት ሦስትነትና ይህን ምስጢር መቀበሉ ይለካል። በዚህ ላይ ጥርጥር የሌለበቱ መታመን፣ ለሃይማኖቱ ያለው ታማኝነት፣ በሃይማኖቱ ያለው ተወክሎ፣ በሃይማኖቱ ያለው መመስረት ይለካል፣ ይመዘናል። በዚህ ልክ ነው የምናልፈው ማለት ነው። በቀኖና ቤተክርስቲያን እንለካለን። ቤተክርስቲያን አኗኗር አለ። እንጀራ ስለተጋገረ አንዱን መሶብ እንጀራ አንድ ጊዜ ቢጎርሱት ታንቆ መሞት አለ። የአጎራረስ አመጋገቡ ተቆርጦ ይበላል። ስርዓተ ቤተክርስቲያን ማለት መጽሐፍ ቅዱስን የመመገብ ስልት ማለት ነው። የመመገብ ጥበብ ማለት ነው። ሌላ አይደለም። የመኖር ጥበብ ነው። ስለዚህ በቀኖና እንሰፈራለን፣ እንለካለን። የጸሎት ቀኖናችን የምንኩስና፣ የትዳሩ፣ የጾሙ፣ የጸሎቱ፣ የቅዳሴው ቀኖና ይለካል። ውሏችን ይለካል። አዳራችን ይለካል። ከዚያስ ደግሞ ከቤተ ክርስቲያን ጋር ያለን ሰባተኛው የነበረ ከቤተ ክርስቲያን ጋር ያለን ተዋሂዶ ይለካል። ማለዳ ለኪዳን መፍጠናችን፣ ከሰዓት ለቅዳሴ መምጣታችን፣ ከቤተ ክርስቲያን ጋር ያለን ተሳትፎ፣ ከቁርባን ጋር ያለን ግንኙነት፣ ቤተ ክርስቲያን ሳንገባ አለመዋላችን ይለካል። ሱታፌ ቤተ ክርስቲያን፣ ምስጢራተ ቤተ ክርስቲያንን መፈጸማችን፣ ምስጢረ ንስሐን፣ ምስጢረ ክህነትን ማክበራችን፣ ምስጢረ ቁርባንን፣ እነዚህ ሁሉ ነገሮች መፈጸማችን፣ ንስሐ መግባታችን ይለካል። ሰው ክርስቲያን የሚለካ ከቤተ ክርስቲያን ጋር ባለው ግንኙነት ነው። ስለ ሽቱ የተሰማ ሰው ሰምቶ መልካም ማዛ የሚኖረው የለም። ሽቱ የነካው እጅ ግን መልካም ማዛ ይኖረዋል። ቤተ ክርስቲያን ውስጥ የገባ ሰው ክርስቲያን ነው እንጂ ስለ ቤተ ክርስቲያን ውጭ ሆኖ የሚኖር ሰው ክርስቲያን አይደለም። ስለዚህ ከቤተ ክርስቲያን ተሳትፎ እግዚአብሔር አያርቀን። በሽቶባችኋል ይገባኛል። መልእክቱ ይኸው ነው። ሌላውስ ከቤተ ክርስቲያን ጋር ያለን ሱታፌ ይለካል። ንጽህናችን ይለካል። አንድ ክርስቲያን ምልክቱ ይሄ ነው። እንዲህ ይላል መጽሐፍ አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 3 ላይ ተመልከቱ። ዘተወከለ ተመልከቱ በርሱ ይላል በክርስቶስ የታመነ ሰው፣ ክርስቶስን ተስፋ ያደረገ ሰው ያንጽህ ርሶ ከመውቱ ንጹሕ። ክርስቶስ ንጹሕ እንደሆነ ራሱን ያንጻ። የክርስቶስ የሆነ ምልክት የክርስቲያን ምልክቱ ንጹሕ ነው። ንጹሕ ማለት እስከ
የምትሰሩት ሱስና ኃጢአት ካለ ማቆም፣ ለሰራችሁት ኑዛዜ ክፋቱን ማቆም። ስንነጻ ንጽህናችን ተለክቶ እናልፋለን። ልብሳቸውን ያጠቡ ሰዎች ወደ ከተማይቱ ይገባሉ ተብሎ ተጽፏል። ራዕየ ዮሐንስ ምዕራፍ 22 ላይ ልብስ የተባለ ስጋችን ነው። ስናነጻው እንገባለን። ይሄንን ያደረገ ሰው በዚህ ምልክት ተመዝኖ ወደ ክርስቶስ ይሄዳል። ሌላው መመዘኛችን ሕግ ነው። ክርስቲያን ነን ብለን ስለተጠራን አንድንም ሕግ የዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ እኔን የሚወደኝ ቢኖር ሕጌን ይጠብቅ ብሏል። ሰው ክርስቶስን መውደዱ የሚለካው ኢየሱስ 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 የሚል ስም በመጥራቱ ሳይሆን የኢየሱስ ክርስቶስን ሕግ በመጠበቁ ነው። ሕግ የክርስትና መለኪያ ነው። ሕግ የሃይማኖት መለኪያ ነው። በሕግ እንለካለን። በዚያ ተለክተን ካለፍን እንድናለን። መጨረሻ በመከራ እንለካለን። ክርስቲያን የመከራ ሕይወት የግድ ያስፈልጋል። የግድ የሚያስፈልገው የግድ ከእንቅልፉ ቀንሶ መጸለይ ያለበት፣ የግድ ከምግቡ ቀንሶ መራብ አለበት፣ የግድ ነቀፌታን መታገስ አለበት። መከራ ክርስቶስን መሳተፊያ መንገድ ነው። እርሱ እንደተናገረ ምን አለ? የማቴዎስ ወንጌል ምዕራፍ 16 ላይ የሚወደኝ ቢኖር መስቀሌን ተሸክሞ ይከተለኝ። አቡጊስ ሊቀ ጳጳስ ዘሮሜ የመዝጊያ ጥቅሴ ነው። ምን አለ መስላችሁ? ንሕነሰ ኦርቶዶክሳውያን ተጸዋዕነ ሀበ ሱታፌ ወልደ እግዚአብሔር። እኛ ክርስቶስን ይላል ክርስቶስን እንድንሳተፍ የሰው ልጆች ወደዚህ ሱታፌ ተጠርተናል። ዘኮነ መዋዲ ተመልከቱ። በተሰቅሎ ተሰቅሎ የሞተ ክርስቶስን እንሳተፈው ዘንድ መከራ እንቀበላለን። ክርስቶስን የምንከብረው ስለሱ በመራብ፣ ስለሱ በመበረድ፣ ስለሱ በመጠማት፣ ስለሱ ቁሞ በማደር፣ ስለሱ በመታገስ ነው እንጂ ስሙን የሚጠራ የእምነት ድርጅት ሁሉ ክርስቲያናዊ ነው ማለት አይደለም። ስለዚህ የምንለካው በምንድን ነው ካላችሁ በመከራ ነው። ቅዱስ ጳውሎስ እንዲህ አለ፣ እምከመ አርአይነ ሕማመ ምስሌሁ ወንኤርሚ ክብረ ምስሌሁ። በመከራ ከመሰልነው በክብር እንመስለዋለን ይላል። እሺ በሁላችሁ በክብር ምን እንለዋለን? እግዚአብሔር ይራበል አይራበል? አሁን እሱ በጾም ተጾም 40 ቀን እንደተራበ በጾም እንደመሰልነው ደግሞ ባለመራብ እንመስለዋለን። ስለዚህ እንድንጾመው ክርስቶስ እንደመምሰል ነው። ክርስቶስን ያስመሰለችንን ቤተክርስቲያን የሰጠን እግዚአብሔር የተመሰገነ ነው። ሁላችሁም ጨርሻለሁ ትምህርቴን። ራሳችሁን በመከራ በንጽህና በሥርዓተ ቤተክርስቲያን በሕግ በሱታፌ ቤተክርስቲያን በእምነት በሃይማኖት ራሳችሁን ደግሞ እነዚህ 7 ነገሮች በደንብ እንድትይዙ ይፈልጋል። በየቀኑ ራሳችሁን ለቁ። ሃይማኖታዊ እውቀት አለኝ ወይ? በትክክል ሃይማኖቴን ቆጥሬ ሰፍሬ አውቄ አምነዋለሁ ወይ ማለት አለባችሁ። አንድ እምነት አለኝ ወይ? አልጠራጠርም ወይ? እታመናለሁ ወይ? ለእምነቴ ታማኝ ነው ወይ ብላችሁ ነው ራሳችሁን ጠይቁ። ከዚያ በቀኖና ቤተክርስቲያን በሥርዓተ ቤተክርስቲያን እየኖርኩ ነው፣ በዓለም ሕግ ነው እየኖርኩ ያለሁት በቤተክርስቲያን በጥፋት ነው በሕይወት ብላችሁ ራሳችሁን መሩ። በቀን ጽፋችሁ ይሄንን ውሎ አዳራችሁን ይሄን እንድትመዝኑ እፈልጋለሁ። ከቤተ ክርስቲያን ያለኝ ሱታፌ ብዙ ቀን በዓለም ጥቂት ቀን በቤተክርስቲያን ኑሮ ከቤተክርስቲያን ጋር ከቅዳሴ ያለኝ ርቀት፣ ከንስሐ ያለኝ ርቀት፣ ከቁርባን ያለኝ ርቀት፣ ከኪዳን ያለኝ ርቀት ምን ያለው ብላችሁ ራሳችሁን ለቁ። ንጹህ እየነጻሁንም አይደል እየረከሱ እየነጻሁንም እየረከሱ ብላችሁ መንጻትም አለብን። በዚህ ራሳችን የለካን እንደሆነ የክርስቶስ መሆናችን በዚህ ይታወቃል።